ታገብኛለሽ ፋሶ የኔ ቆንጆ ምንድነው ታገብኛለሽ ወይኔ አምላኬ ሆይቻ 500 ሺህ ከመጣች ጊዜ ጀምሮ እኔ ኑሮ መረረኝ ታገብኛለሽ ወደው እንዴ በቃ እዚህ ያሳከምካለሁ እሺ ሲያላቅልሽም ሲጀመር እኔ ጤነኛ አይደለሁም እኔ አብጄ ነበር አላቅልሽም ሴጣን አሳስቶኝ ነው እኔ ምን ነክቶኝ ነው መስዬ ቅርበኝ መስዬ ተይሽ ጤነኛ አልሆንም ማረ እኔ ሲጀመር ሞባይልሽን እምረው እስቲ አናቴ ላይ ወጥቶ ነው እንጂ ሴጣን አሳስቶኝ መስዬ ሞባይል ይወሰዳል የኔ መልካም መስዬ የዱባይ መንግስት ሴጣን አሳስቶኝ አዳልቶኝ መስዬ ማሪኛ ከሰጠውሽ ማበዴ ነው መስዬ ከብሩ ማጉደል አልፈልግም መስዬ ማሪኛ የኔ ፍቅር ማርያት በሏት ጋይስ ማርያት በሏት ሰው ሊቃላችሁ ናችሁ ኮሜንታተሮች እዛ ቤት ያላችሁ ብሬ ሊጎል ነው ብሬ ሲጀመር የምን አንበሳ ነው የምሰጥሽ የምን አንበሳ ነው የምሰጥሽ አንበሳውን እኮ ወሰድሽው አንበሳው ሀቢብ ነበር በህይወት የሰጠውሽ ሰጂው ሌላ አንበሳ የለኝም ወስደሽዋልና አልሰጥም እንደውም ሀቢብ ነው ቃልሽ ማርያምን እንብለሽ ሲጀምር እኮ እኔ አባት የለኝም ከነመፈጠሩም አላውቀውም የምን አባት አለኝና ነው ለምዶብኝ ነው ጫማሽ ችግር የለም ላሳይሽ እኔ አይደለሁም ህዝብ ጋር አታነካኪኝ የህዝብ ኪስ አይገባም የአንቺ ኪስ ነው አታነካኪኝ የምንጦስ ነው በኩል ለሊት ለሊቱ ቦይ ሊዘጋ እኮ ነው የሚቻልት ነው እኔ ምን አገባኝ ቃል የእምነት ዕዳ ነው እያሉሽ ነው ነይ ውሽዬ እመቤቴ ሰቡ ሳይበተን ነይ በኋላ ከሀቢብ ጋር አትልበሉበት እኮ ነው ፍቄ አራርሰን ሄዳችሁ ደግማት ይልቀቅባችሁ ወይኔ ሴጣን አሳስቶ ነው መጣው በቃ ላበላቦንኩኝ የምን ቤቢ ነው ሄሎ አቤት እንዴት ነህ ሰላም ነው መሲ አውቋል አለሁ ደህና ነኝ የት ሆነህ ነህ ሀቢብ ስራ ቦታ ምን ነው በእናትህ ና እራት ጋብዘኝ አራት ሴትዮ ኧረ በፈጠረሽ በእናትህ ሀቢብ በእናትህ ሀቢብ እቺ ውሽዬ የምትባል የሆነች አስታስጠላኝ ሳውንስ እንዴት እንዳስጠላችኝ ይኸውልሽ መሲ የምር ረፊ ከእሷ ጋር የመጨረሻ እያጣላሽ ነው በእናትህ ተዋት የራሷ ጉዳይ እንዴ ምን አገባኝ እኔ ስለሷ አንቺ እኮ በውስጥ ያለንን ጉዳይ እንኳን አታውቅም እሷ ኧረ እና አልነገርካትም እንዴ እኔን እናንተ እንደምትወጂኝ አንተ እንደምትወደኝ ነው እንጂ እንደምትወጂኝ ስማ ሶል የሚባል ሾካካ ደግሞ ምን ቢያደርግ ጥሩ ነው ያንቺና የሀቢብን ግንኙነት ለምን እኔ ቦት ላይ ለሁለታችሁ ብቻ እንትን ብዬ ለምን አናዘጋጅም አለኝ እኔ ደግሞ ሄደህ እዛ ሶል እኔ እንደዚህ አይነት ተንኮለኛ አትመስለኝም አልኩት ይሄ ቀንጉሌ የሆነ ሰውዬ ጠብቅ በለው ስማ ሀቢብ በእናትህ ና እኔ በጣም ደብሮኛል ና በእናትህ ታጣይኛለሽ ከልጅቷ አለው እኔ ታጣይኛለሽ ከልጅቷ እሺ እናት አመሰግናለሁ እሺ ስማ ሀቢብ ወይ ወዴ በእናትህ ሀቢብ በእናትህ ና እራት ጋብዘኝ ልታገሽ ማደውላት ሆነ ልጣ ለምን አቦቷ ነው የምደውላት አልደውልላትም ኦኬ የት ናት እሺ ማይልኝ እኔ ይልማ ይሙት የይልማ ጥንት ሾጉን ይወጋይ ታደሰ ነው ያኛው ታደሰ ነው ያኔ አውቄ በደላለው አቡዳቢ ባለው ደላላ መምልበት ማለት ነው ይሄኛው ይልማ አባቴ ነው በእውነት አባቴ ነው አክሴሙት ምልክ የአቡዳቢ ደላላ ነው እሱ እሺ በቃ ለማንኛውም በቃ አሁን
እዚህ አንድ 30 ደቂቃ ልስራና እመጣለሁ እኮ እኔ ይልማይሙት ምንድን ነው የምትፈልጊው? እኔ በቃ እንትና ክትፎ ቤት እንትን ቁርጥ ቤት ብንሄድ ደስ ይለኛል። ከዛ እዛ ሆነ ላይቭ እንገባለን። እንብላት ያለሽ ኦኬ በቃ ስለዚህ ይሄ ሶል የሚባል ሾካካ ግን እንትን ኖ እያማ ፋሲካ ራሱ በጣም እኔ ሰው ትመስለኝ ነበረ ታውቃለህ። አንተ ለራቼ ያወረደችለትን አንበሳ ትላንት አየክ? ለራቼ ከ500,000 ብሩ እና ይልማይሙት አላየኸውም? ሪከርድ ተደርጎ ኪዮን ቤት ግባና 2 አንበሳ የመጀመሪያውን ትሪፕል ላይ ከሆነች ልጅ ጋር ከሆነ ከሌላ ሀገር ይመስለኛል፣ ግን ከሌላ ሀገር ዜጋ ጋር ስለተጫወተ አሽቃባጭ አስመሳይ አይደለች የሰጠችው። እና አንተ 400 ድርሃም አውጥተህ ጋብዛሃል። ለራች ሄዳ አንበሳ ከነ ልጇ አውረደችለት ማለት ነው። በቃ እንደውም እኔ ዛሬ ላንቺ 1 ድርሃም ካላወጣው ምን አለ በቃ ዘንጥና ፏ ብለህ ጥራኝ፣ ቁርጣችንን እንበላለን። እሺ እኔ እንዳትነግራት የኔ እናንተ መደዋወል። እሺ ውዴ መጣሁ። በቃ አሁን ትንሽ ነው የቀረው። ከሁለት ሰዓት ግን ያቺ የምታምር መኪናህን ይዘሃት ና። አረ አዲስ ከዛ አብረን ሆነን ቪዲዮ ኮል ሶል ለሚባል ሾካካ እንደውልለታለን። እሺ ውዴ በቃ 1-2 ሰዓት በቃ ፒስ። እሺ ወድሻለሁ። እኔም ወድሃለሁ ብዬሽ ነበር። እኔ ግን ግርም ይለኛል ይሄ ልጅ እኮ እንደው አንቄ ግድል ባረገውና ብገላገል ደጅ እየመጣ ይለምነኛል፣ ከዛን ደግሞ ይከዳኛል። አረ ራቼ ይቅርታሽ ስትመጣ ድራማው አንቺማ አክተር ነሽ። ሹ ድራማውን የልብሽን ነው እንጂ አሁን ሲመጣ እዚህ ላይቭ ላይ ራቼን ስለሚያየው በቃ አንበሳ ወርዶለታል ብሎ የሚያምነው። ወይ ጉድ! ለውሽዬ አንበሳ ለማንም አውርጄ አላወርድም። ድሮ ነበር አንበሳ ባወርድ ራቼን ራሱ ምን እለዋለሁ? ሎኬሽን ላክልኝ አንበሳ ይመልስ ነው ምን። በነገራችን ላይ ከቲክታክ እጅግ በጣም ከማከብረው ፊት ለፊቱ ብቻ ሳይሆን ከፊት ለፊቱም ከኋላውም የምለው ቃል ነው። በጣም የምወደው በጣም የማከብረው ክብር ያለው አንድ ቀን ከአንደበቱ በስተት ተሳድቦ እንኳን መልስ ያልሰጠ ፍጡር ቢኖር ወንድ እናቱ የወለደችው ወንድ ራቼ ነው። መቤቴ ነን ገርማ ሙቶለ ቤረን ራቼ በጣም ነው የምወደው። እግዚአብሔር እድሜና ጤና ይስጥክ። ይሄ ማሪ አይቀይርም። በአካል አይተሽዋል ማሪ? በአካል ደግሞ ብታይ ያኔ ዱባይ ከመጣ እግዚአብሔርን አላገኘሁትም። አሁን ዱባይ ከመጣ ግን አገኘዋለሁ። ቀጣይ ባለፈው መጥቼ ብዙ አልቆየውም ነበር። ስመጣ እኔም አገኘሻለሁ። እውነት አገኘሃል። ጸባይኛ ነው። በአካል ደግሞ ብታይ ይበልጥ ተወጂዋለሽ። ደግሞ እሱንም አፈቅር ካለው እንዳትዪው እንደ ሀቢ። ኧረ ተይ ተይ ውሽዬ ተይ ወዲት ወዲህ ነው የምትሄደው። እኔማ ጅኑን ፈልቅቄ ካላወጣሁልሽ ውሹ አይደለሁም። ጅኑን አንጥቼ ከመጣ አገኘዋለሁ። ራቼ ምርጥ ሰው ነው። መቤቴ ነው። እንገናኛለን። ደስ ይለኛል። በጠባይ ሽልማት ቢጀመር የቲክታክ እንትን ራቼ ነው የሚሸለሙ ከወንዶች። ከሴቶች ውሽዬ ቤቢ ገር እንዲህ እያሳሳቅሽ ሀቢብን ወሰድሽው። ውሽዬ አይደለም ኔቨር ኤቨር ሀቢብች የምትገርማን መኪና ነው ይዣት መመጣል። ውሽዬን ስታገኝ የምትገፋው መኪና ይዛት እንዳትመጣ አልኩት። የእሱ መኪና እኮ መሀል መንገድ ላይ ትቆምና ጤጤጥ ድምፅ አላ። ከዛ ወርደን እንገፋታለን። ደግሞ መኪና አለኝ ብሎ ያወራል። ከሱ የኔ የሜትሮ ካርድ እድሜ ያለው ሄድበታለሁ። ደግ አደረኩ ጋይስ፣ እረፊ እንዳትሉ። የት ሀገር ራቼ ሌነታ ነው። ሱሊ እንዴት ነው? እኔ አባት ሰላም ነው። ራቼ ሰላም ነው። እንዴት ነሽ ፋሲካዬ? ደህና ሆድ ወዬ